ባለቤቴ በጣም ጥሩ ሰው ነው። ያበረታታኛል፣ ይመክረኛል። 3 ልጆች አሉኝ። 2 ሴቶችና 1 ወንድ ልጅ አሉኝ። አያትም ሆኛለሁ። የመጀመሪያዋ ሴት ልጄ 2 ቆንጆ ወንድ ልጆችን ወልዳለች። ወንድ ልጄም ተምሮ አሁን 2ኛ ዲግሪውን አጠናቆ በግል ስራው እየተንቀሳቀሰ ይገኛል። ሁለቱም ተምረው የጨረሱት ልጆች በጣም ጎበዞች ናቸው። አሁን እኔን ይረዱኛል። እኔ ጊዜ በማጣት ምክንያት ማንበብ ያልቻልኩትን መጽሐፍ እነሱ አንብበው ማጠቃለያውን በመጽሐፍ ይመረጃ እንዳመራር ይጠቅምሻል አንብቢው ይሉኛል። እንዲህ ያለ ቤተሰብ አለኝ። ባለቤቴም በጣም ጥሩና የሚደግፈኝ ሰው ነው። 3ኛዋ ልጄ የ5 ዓመት ልጅ ናት። እሷም አሁን በፈጣሪ እርዳታ እየደረሰች ነው። ንግግሩ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ደሶ ነው። ከሰሞኑ ከቢቢሲ ኦሮምኛ ጋር ባደረጉት ቃለ ምልልስ እንዲህ ያሉ ምስጢሮቻቸውን አጋርተውናል። ታሪክ ሁል ጊዜ ከቤተ መንግስት አዳራሽ አይወለድም። አንዳንዴ ከአርሲ ተራሮች እቅፍ ጭጋግ ከሚከናነቡና የቢጫ ሳር ጠረን ካላቸው ጸጥተኛ መንደሮች ውስጥ ከ6 ልጆች መካከል ብቸኛዋ ሴት ሆኖ ይወለዳል። ያቺ ህፃን ልጅ ዛሬ ስሟ አዳነች አቤቤ ደሶ ይባላል። ዓለም ወደፊት ምን እንደምትላቸው የትስ እንደምታደርሳቸው ያኔ ግን አልታወቀም ነበር። ትምህርት ቤት ሄደው መማር በጀመሩበት ጊዜ ከጎናቸው የነበሩት ሌሎቹ 5 ሴት ጓደኞቻቸው በባህልና በኑሮ ጫና ምክንያት ቀስ እያሉ ትምህርታቸውን አቋረጡ። ታሪካቸው ማዕድ ቤት ቀርቶ የትዳር ህይወት ውስጥ ገባ። እሳቸው ግን አልቀሩም። የህይወትን አቀበት ብቻቸውን መውጣት ጀመሩ። ዛሬ ያቺ የአርሲ ገጠር ህፃን ከ111 ዓመታት የከተማዋ ታሪክ በኋላ የአዲስ አበባ ከተማ 32ኛዋና የመጀመሪያዋ ሴት ከንቲባ ለመሆን በቅተዋል። ለዚህ ታላቅ ክብር ያበቃቸው ጉዞ ግን በአበባ የተነጠፈ አልነበረም። የነቃ ልቡናቸው፣ የበረታ ፈቃዳቸውና አባታቸው በከፈቱላቸው የትምህርት ቤት ደጅ ላይ ያደረጓቸው ቆራጥ እርምጃዎች ውጤት እንጂ። ታዋቂው የማህበራዊ ትንታኔ ጸሐፊና ታዛቢ አሳፍ ኃይሉ በቅርቡ በጻፈው የትዝብት ማስታወሻው ላይ እንደገለጸው አዳነች አቤቤ ደሶ በኢትዮጵያ ፖለቲካ ውስጥ በብዛት ከሚታዩት ሲቀደዱ ከሚውሉ እቅዱ ዶሮ አፈጻጸሙ ሽሮ ከሆኑ ፖለቲከኞች በእጅጉ የተለዩ ናቸው። እሳቸውን ለየት የሚያደርጋቸውና ከወሬ የራቁ የተግባር ሰው የሚያደርጋቸው ባህሪ ያላቸው። ይህ ዝግጅት ስለ ክብርት ከንቲባ አዳነች አቤቤ ብቻ ሳይሆን ተስፋ ላልቆረጡ የኢትዮጵያ ሴቶች ሁሉ የሚሆን ጥላቻንና ፍረጃን ተሻግሮ የሰዎችን እውነተኛ የሥራ ብቃት የሚመዝን ሕያው የታሪክ ድርሳን ነው። ከንቲባዋን ፍለጋ ወደ አርሲ ገጠር አብረን እንዝለቅ። አዳነች አቤቤ ደሶ የተወለዱት በኦሮሚያ ክልል በአርሲ ዞን ውስጥ ነው። ቤተሰባቸው ሰፊ ነው፣ 6 ልጆች። ከነዚያ 6 ልጆች ውስጥ አንዷ ሴት እሳቸው። ያ ብቸኝነት፣ ከወንድሞቻቸው መካከል ብቸኛዋ ሴት ሆኖ ማደግ በራሱ ኃይልም ነው ፈተናም ነው። በ1970ዎቹ የኢትዮጵያ ገጠር ሴት ልጅን ትምህርት ቤት መላክ እንደ ነውር የሚቆጠርበት፣ ወላጆች ልጆቻቸውን ያለ ዕድሜያቸው ለትዳር የሚድሩበት ዘመን ነበር። ይነበር ልማዱ፣ ይነበር በወቅቱ ያልተጻፈው ሕግ። ነገር ግን ያዳነች አባት አቶ አቤቤ ደሶ ከተራ ሰው ፈጽሞ ያልተለዩ ገበሬ ቢሆኑም ልቡናቸው ግን አርቆ አሳቢና ታሪካዊ ነበር። በሰፈሩ ውስጥ ትምህርት ቤት አልነበረም። ስለዚህ ተስፋ ሳይቆርጡ ራሳቸው ጭቃ አቡክተው እንጨት ተክለው ትምህርት ቤት ሰሩ። ይህ በ1977 ዓ.ም አካባቢ የተመሰረተው ትምህርት ቤት ኢሬቻ ትምህርት ቤት ይባላል። ልጃቸው አዳነች የመጀመሪያዋ ሴት ተማሪ ሆና የትምህርት ቤቱን ደጅ ከፈተች። ከዛሬዋ ከንቲባ ጋር 5 ሴት ተማሪዎች አብረዋቸው ጀምረው ነበር። ነገር ግን ዓመታት ሲሄዱ የገጠሩ ኑሮና የባህል ጫና ሰዎቹን እያሸነፈ ሴቶቹ 1 2 3 ብለው ትምህርቱን ትተው ሄዱ። ህይወት ወደ ሌላ አቅጣጫ ወሰደቻቸው። አዳነች አቤቤ ደሶ ብቻቸውን ቀሩ። የ6ኛ ክፍል ብሔራዊ ፈተናን በዚያ ትምህርት ቤት ውስጥ ብቻቸውን ወስደው በታላቅ ውጤት አለፉ። ከዚያ ቅጽበት ወዲህ በምንም ምክንያት ወደ ኋሊት ማየት አቆሙ። የአባታቸው የልፋት ውጤት በውስጣቸው የጽናት እሳት አነደደ። ትምህርታቸውን ጨርሰው የብዙ ታሪካዊና ታላላቅ ሰዎች ጉዞ ከሚጀምርበት ቦታ ተነሱ። ከሙያ ትህትና። አዳነች አቤቤ የሥራ ህይወታቸውን የጀመሩት የአንደኛ ደረጃ ትምህርት ቤት አስተማሪ ሆነው ነው። በኢትዮጵያ ገጠር ውስጥ ህፃናትን ማስተማር ማለት ህይወትን ማሻሻል፣ የትውልድን ዕጣ ፈንታ መቀየር ማለት ነው። ደሞዛቸው ትንሽ ሊሆን ይችላል፣ ግን በውስጣቸው የነበረው የተጽዕኖ አቅም ታላቅ ነበር። ህፃን ሳሉ ትምህርት ቤት የከፈተው የአባታቸው ሴት
ትምህርት ነፃ ያወጣል የሚለው መርህ በሳቸው ህይወት ውስጥ በተግባር ተተረጎመ። ወደ ፖለቲካው ዓለም የገቡበት አጋጣሚ ግን ድንገተኛና የህዝብ እንባ የፈጠረው ነበር። በ1993 ዓ.ም በአርሲ አርባ ጎጎ አካባቢ በተከሰተው ማህበራዊ ቀውስና ግጭት ጊዜ ነዋሪዎች ጥቃት ደርሶባቸው የህዝቡ መብት ሲጣስ ዝም ሊሉት አልቻሉም። ያቺ ቅጽበት ህዝብ ሲጎዳ አይተው የቆረጡት እርምጃ ወደ አመራርነት እንዲመጡ ቀዳሚዋ ሰበብ ሆነች። ዕውቀታቸውን ይበልጥ ለማስፋት ቆርጠው በመነሳት በ2001 ዓ.ም ከኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ በህግ የመጀመሪያ ዲግሪያቸውን አገኙ። የህግ ባለሙያም ሆኑ አቃቢ ህግ። በዚህ ሁሉ ፈታኝ ጉዞ ውስጥ ግን ከጎናቸው የነበረ አንድ ትልቅ ሰው አለ። ባለቤታቸው አቶ ተሾመ አካውንታንት የሆነው የልጆቻቸው አባት በየእርምጃቸው ሁሉ ጎናቸው ቆሞ ጉዟቸውን ደገፋቸው። ከንቲባዋ ለሰይፉ ኦኒቤስ ፕሮግራም ሲናገሩ ባለቤቴ ለሁሉም እርምጃ የቁልፍ ደጋፊ ነው፣ እስከ መጨረሻው የተሸከመኝ እሱ ነው ብለው ነበር። የህግ ዕውቀታቸውና የፖለቲካ ብስለታቸው እያደገ ሄዶ በ2005 ዓ.ም የህዝብ ተወካዮች ምክር ቤት አባል ሆነው ተመረጡ። በመቀጠልም የኦሮሚያ ልማት ማህበር ዋና ዳይሬክተር፣ ቀጥሎም የአዳማ ከተማ ከንቲባ በመሆን ተሾሙ። ከአዲስ አበባ በ100 ኪሎ ሜትር ምስራቅ በምትገኘው የንግድ ከተማ አዳማ ውስጥ በነበራቸው ቆይታ ያደረጉት ነገር ትልቅ ነበር። በከተማዋ ስር ሰዶ የነበረውን የቢሮክራሲና የሙስና መዋቅር በቁርጠኝነት በጣጠሱት። ይህ ቀላል አይደለም። ሙስና ስር በሰደደበት ቦታ ዓመታት ያስተዳደሩ ሰዎች ይህ አሰራር መቼም አይቀየርም ብለው የህዝብ መሬትና ሀብት ዘርፈው ይሄዱ ነበር። አዳነች አቤቤ ደሶ ግን ህዝቡ ያለ ፍትህ ሲሰቃይ ዝም የሚሉ አልነበሩም። የስኬታቸው በአገር አቀፍ ደረጃ ትኩረት እንዲያገኙ አደረጋቸው። በ2010 ዓ.ም ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡና የሴቶችን ውክልና በካቢኔያቸው ከፍ ሲያደርጉ አዳነች አቤቤ የኢትዮጵያ የገቢዎችና ጉምሩክ ባለስልጣን ሆነው ተሾሙ። የገቢዎች ሰው ሆነው የሰሩት ቀዳሚ ስራ የኮንትሮባንድና የሙስና መስመሮችን በመዝጋት አገሪቱ ከዓለም ባለሀብቶችና ከታክስ $1 ቢሊዮን ተጨማሪ ገቢ እንድታገኝ ያደረገ ታላቅ ለውጥ ነው። ሰዎች ደነቁ ነበር። ዝርፊያን ባህል ያደረጉ ተጠያቂዎች በህግ ፊት ቆሙ። መጋቢት 2012 ዓ.ም ሌላ ታሪካዊ ሹመት መጣ። አዳነች አቤቤ የፌዴራል ዋና አቃቤ ህግ በመሆን ተሾሙ። ይህ የፍትህ መዋቅር ጫፍ የሆነው ቦታ ከ1910 ዓ.ም ጀምሮ ለዘመናት በወንዶች ብቻ የተያዘ ነበር። እሳቸው ይህንን የ100 ዓመታት ወግ ሰብረው የመጀመሪያዋ ሴት ዋና አቃቤ ህግ በመሆን ታሪክ ሰሩ። ስማቸው ታሪክ ሆነ። ዜናው ዓለምን አዳረሰ። ሴቶች ሲያዩ ደስ አላቸው። ይቺ ቦታ ህልም ሆና ቆይታለች ያሉ ብዙ ናቸው። እሳቸው ግን ህልምን ወደ እውነት ቀይረው አቆሙት። ይሁን እንጂ በዚህ ቦታ ላይ የቆዩት ለ6 ወራት ያህል ብቻ ነበር። አገሪቱ ለሌላ ታላቅና ፈታኝ ኃላፊነት ፈለገቻቸው። በነሐሴ 2012 ዓ.ም ወደ ዋና ከተማዋ አዲስ አበባ መሩ። የአዲስ አበባ ምክትል ከንቲባ በመሆን ስራቸውን ጀመሩ። መስከረም 2014 ዓ.ም አዲስ አበባ አዲስና ልዩ ታሪክ ጻፈች። ከተማዋ ከተመሰረተችበት 1879 ዓ.ም የከንቲባ ጽፈት ቤት ከተቋቋመበት 1910 ዓ.ም ጀምሮ ሴት ከንቲባ አይታ አታውቅም ነበር። አዳነች አቤቤ ደሶ ያንን ታሪካዊ የ111 ዓመታት የአዲስ አበባን ወግ ቀየሩት። የመጀመሪያዋ ሴት ከንቲባ ሆኑ። ስነ ስርዓቱ ልዩ ነበር። ከንቲባዋ ወርቃማ አደይ አበባ ካሸበረቀ ምንጣፍ ላይ ሲሄዱ ታሪክ አዲስ ምዕራፍ ከፈተ። ይህ ከተማ አዲስ አበባ ራሱ በሴት እጅ የተመሰረተ ነው። አዲስ አበባ ታላቋ ንግስት እቴጌ ጣይቱ ብጡል ያቋቋሟት ከተማ ናት። ከተማዋን ሴት መስርታታለች። አሁን ደግሞ ሌላ ሴት ሊያስተዳድሯት መጡ። ጣይቱ የቆረቆረቻትን ከተማ አዳነች በልማትና በእናትነት እጆቻቸው አደሷት። እዚህ ላይ ነው እንግዲህ የታዋቂው ጸሐፊ አሳፍ ኃይሉ ጥልቅና ገራሚ ትዝብት የሚመጣው። አሳፍ በአንድ ወቅት ከንቲባዋ የአዲስ አበባን የከተማ አመራሮች ሰብስበው ንግግር ሲያደርጉ በትኩረት ተከታትሏቸዋል። አሳፍ የተሰበሰቡትን አመራሮች ሲመለከት ያየውን ትዕይንት እንዲህ ገልጸዋል። የተሰበሰቡትን ስታያቸው ያሳዝኑሃል። ብዙዎቹ እልም ያሉ የገጠር ፊቶች ናቸው። ብዙ ገና በልተው ያልተንዘራጠጡ የዋ ጉጉ ምስኪን ፋራ ፊቶች። እነዚህ አመራሮች የመጡት በብሔር ፓርቲ መዋቅር ከየገጠሩ ከየወረዳውና ከየዞኑ በእድገት በዝውውር ወይም በኮታ ወደ አዲስ አበባ የተሰበሰቡ ናቸው። ትልቁ አደጋ ግን የሚመጣው የገጠሩን የጠባብ ብሔር አስተሳሰብ ይዘው የአዲስ አበባን የመሰለ ግዙፍና የብዙሃን መናሪያ የሆነ ከተማ ለመምራት ሲሞክሩ ነው። አዳነች አቤቤ እነዚህን የገዢው ፓርቲ ካድሬዎች ሰብስበው
ስለራሳቸው ለመቀለድ ጊዜ ሳያጠፉ የያዙትን መረጃና እውነት ፊት ለፊት ቁጭ ፍርጥ አደረጉት። ንግግራቸው በኢትዮጵያ ፖለቲካ ውስጥ ትልቅ ቦምብ የሚጥል ነበር። የከተማ አመራር ሆኖ ከተማን በአንድ ብሔር ማጠር በፍጹም አይቻልም። ከተማ በተፈጥሮው የሁሉም ብሔር የውጭ ሀገር ሰዎችና የጎብኚዎች ሁሉ መኖሪያ ነው። ከተማን ለመምራት የከተሜነትን ስነ ልቡና ማወቅና ማዳበር ያስፈልጋል። የከተማ አመራር ሆናችሁ የብሔር አጥር የአንድ ብሔር ባህል የበላይነት ለመያዝ የምትፈልጉ ሰዎች ካላችሁ ቦታችሁ ከተማ አይደለም፣ ሌላ ቦታ ሂዱ ወይም ተማሩና ተለወጡ። ልክ ዩኒቨርሲቲ ገብታችሁ ዕውቀት ገቢታችሁ እንደምትወጡት ከተማ ተወልዳችሁ ባታድጉም ከከተማ የከተሜነትን ስነ ልቦና ተላበሱም። አሳፍ ኃይሉ ይህንን ሲሰማ ነው እንግዲህ ወይዘሮ አዳነች አቤቤ ኤታይፒካል ኖ ቡልሺተር በማለት የጠራቸው። ኖ ቡልሺተር ማለት አላስፈላጊ ዲስኩር የማትቀባጥርብህ፣ ስለ ራሷ ለመቀደድ ጊዜ የሌላት፣ ያልዋልንበት ዳገት የለም ብላ የማታናፋ፣ መናገር ያለባትን ጉዳይ ቁጭ ፍርጥ አድጋ ወደ ስራዋ ዘወር የምትል አይነት ቆራጥ መሪ ማለት ነው። አሳፍ ኃይሉ አዳነች አቤቤ ደሶን በደፋናው ሳይሆን ታሪካቸውን፣ ስራቸውንና ድርሳናቸውን ከመነሻቸው እስከ ግባታቸው አንብቦ ከዓለም ታላላቅ አይረን ሌዲስ ወይም የብረት ሴቶች ጋር ያነጻጽራቸዋል። የእንግሊዟ ጠቅላይ ሚኒስትር ማርጋሬት ታቸር በቆራጥነታቸውና ለትችት ባለመንበርከካቸው ይታወቃሉ። አገሪቱ በኢኮኖሚ ቀውስ ውስጥ በነበረችበት ጊዜ ያመኑበትን የሪፎርም ስራ በብረት ፈቃድ አስፈጸሙ። አዳነች አቤቤም በአዲስ አበባ የሚያሳዩት ይህንኑ ባህሪ ነው። ብዙ ትችቶችና ጩኸቶች ቢኖሩም የኮሪደር ልማቱንና ትላልቅ መሰረተ ልማቶችን ቀንና ሌሊት ፈታ ብለው ፊታቸው ላፕቶፕ አስቀምጠው ሲያስፈጽሙ ታቸርን ያስታውሳሉ። በሌላ በኩል ደግሞ በፓኪስታን ወግ አጥባቂና በወንዶች በተያዘ የፖለቲካ መዋቅር ውስጥ መታ አገሪቱን የመራች የመጀመሪያዋ ሴት ጠቅላይ ሚኒስትር ከሆነችው ከቤናዚር ቡቶ ጋር ይመሳሰላሉ። እሳቸውም በወንድ ካድሬዎች በተሞላውና በብሔር ፖለቲካ በታጠረው ስርዓት ውስጥ የከተሜነትን ስነ ልቡና ፊት ለፊት ሰብከው መሪነታቸው ማሳየታቸው የቤናዚር ቡቶ አይነት ካራክተር እንዳላቸው ያሳያል። አሳፍ ኃይሉ በጽሁፉ ላይ ትልቅ የሞራልና የፍልስፍና ትምህርት ይሰጠናል። አንድን ስርዓት ወይም አገዛዝ ከናጠቃላይ ህገ መንግስታዊ መዋቅሩና የብሔር ፖለቲካው ቅብረጥስዬ በጽኑ መቃወም ይቻላል። ስርዓቱ የፈጠረውን ማህበራዊ ቀውስ፣ መፈናቀልና ለመረጋጋት እየኮነኑ በዚያው ማሽን ውስጥ የሞተሩ አካል የሆኑትን ግለሰቦች ግን በተለየ ትዝብት መስኮት መመልከት ይቻላል። አሳፍ የፈለገውን ያህል በጥላቸው የሚደነቅ ጎን እንዳላቸው ከላይ በጥላቻ ታውራል ማለት ይመስለኛል። ለሰዎቹ ያለ አቋም በገለልተኝነት ጥሩን ጎናቸውን እንዳታይ ልቦናን ደፍኖታል ይላል። ሂትለርን ለአብነት ያነሳል። ሂትለርን በዓለም ላይ ካሉ ሰይጣናዊ መሪዎች ሁሉ የከፋ አጥፊ አድርገን ልንፈርጀው እንችላለን። ነገር ግን በአንባቢነቱ በጀግንነቱና ጀርመንን ለአጭር ጊዜም ቢሆን ካደረሳት የሳይንስና የኢኮኖሚ ከፍታ አንጻር ልንክደው አይገባም። ሂትለር ያወደመው ቢበልጥም ጥሩና መጥፎውን አመዛዝነን እንጂ ሰውን ጨርሶ ፍጹም መጥፎ አድርጎ መደምደም ራሱ ህመም ነው። ወይዘሮ አዳነች አቤቤንም በዚህ ሚዛን ማየት ያስፈልጋል። እሳቸው በአገዛዙ ማሽን ውስጥ ያለ ትልቅ የሞተር አካል ናቸው። የስርዓቱ አንዱ አዘዋሪ ናቸው። የአዲስ አበባን ግዙፍ የቢሊዮኖች ኢኮኖሚና የ10 ሚሊዮን ነዋሪን ህይወት ከቡድናቸው ጋር ሆነው ባሻቸው መንገድ ያሽከረክሩታል። ነገር ግን በዚህ ሁሉ ውስጥ ያላቸውን የስራ ታታሪነት፣ ቁርጠኝነትና የኤግዜኪዩቲቭ ብቃት አለማድነቅ በጥላቻ መታወር ነው። በኢትዮጵያ የፖለቲካ ታሪክ ውስጥ የፕሮጀክቶች መጓተት፣ የቢሊዮኖች ብክነትና ሙስና የተለመደ የዕለት ተዕለት ዜና ነበር። ለ10ና ለ15 ዓመታት የማይኖሩ መንገዶች፣ በግማሽ ተሰርተው የሚቆሙ ህንፃዎች ሀገርን ሲያደህዩ ኖረዋል። አሁን ያለው አገዛዝ በብዙ መልኩ ሰላምን አጥቶ ጦርነትን በአይነቱ ባስረከበን ውጥንቅጡ በወጣ አገዛዝ ውስጥ ያለ ቢሆንም አዳነች ግን በምንም የማይናወጡ የተግባር ሰው ሆነው ይገኛሉ። ወሬ አያበዙም። ስራቸውን በዝምታና በቁርጠኝነት ሰርተው የዜናውንና የቡቡዜላውን ወሬ ለሌሎች ካድሬዎች ይተውታል። ከተማዋ ከምትታየው ፈጣን እንቅስቃሴ ጋር አብረው የፈጠኑ ያልገገሙ የተግባር ሴት ናቸው። ከተሞችን የሥራ መፍጠሪያ ማዕከሎች ማድረግ አለብን። ከተሞችን ዋነኛ የሥራ መፍጠሪያ ማዕከል ካላደረግናቸው እንደምታውቁት የሌላ ነገር መፍጠሪያ ማዕከሎች ሆናሉ ማለት ነው ሲሉ በፈገግታ አደባባይ ላይ ቅኔ ይዘርፋሉ። ከተማ የሥራ መፍጠሪያ ካልሆነች የአመጽና የግርግር መፍጠሪያ እንደምትሆን በተዘዋዋሪ እየነገሩን ነው። አሳፍ ኃይሉ የከንቲባ አዳነች አቤቤን የአመራር ብቃት ሲተነትን ሌላኛውን የታሪክ ክስተት ያስታውሰናል። በኢህአዴግ ዘመን አዲስ አበባን በአጭር ጊዜ ውስጥ ወደ ለውጥ ጎዳና መርቷት የነበረው ከንቲባ አርከበ ቁባይ ነበር። አርከበ በፍጥነት ራሱን ከጠባቢ ፓርቲ አመራርነት
ወደ ከተማ አስተዳደር የቀየረ ፖለቲካውንና የከበሮ ድምጹን ለሌሎች ካድሬዎች ትቶ በተግባርና በስራ ላይ ያተኮረ መሪ ነበር። በዚህም ምክንያት በአጭር ጊዜ ውስጥ በአዲስ አበባ ነዋሪዎች ዘንድ ከፍተኛ ተወዳጅነትንና አድናቆትን ያተረፈ። ነገር ግን የተወዳጅነቱ በገዛ ፓርቲ ውስጥ ቅናትና ስጋት በመፍጠሩ በህዝብ እየተወደደና እየተደነቀ ከስልጣኑ እንዲባረር ተደረገ። የአዳነች አቤቤ መጨረሻ እስካርከበ ቁባይ የተለየ ይሆን? አሳፍ እንደሚለው እሳቸውም ካሉበት የፖለቲካ አገዛዝ ጋር አብረው የሚጨፈለቁና አብረው የሚነሱ መረባቸውን ካገዛዙ ጋር የጣሉ መሆናቸው አይቀሬ ነው። የፖለቲካ ሟርትና ትንቢት ውስጥ መግባት ባያስፈልግም በአሁኑ ጊዜ ግን አዳነች አቤቤ ወደፊት አገር የመምራት ጭምር ከፍተኛ ብቃትና ክህሎት ያላቸው ታቸር መሆናቸውን አፌ ሞልቼ መናገር እችላለሁ ይላል ጸሐፊው አሳፍ ኃይሉም። የአዳነች አቤቤ ታሪክ የስልጣን ወንበር ታሪክ አይደለም፣ የጽናትና የድል ታሪክ እንጂ። ዛሬ እሳቸው ከ5.4 ሚሊዮን በላይ ህዝብ የሚኖርባትን ታላቋን የአፍሪካ መዲና ከንቲባ ሆነው ይመራሉ። አሳፍ በጽሁፉ ማጠቃለያ ላይ በአሁኑ ጊዜ በኢትዮጵያ ውስጥ ላሉት የሥራ ኃላፊዎችና በአጠቃላይ ለማህበረሰቡ አንድ መልካም ምኞት ይመኛል። የከንቲባዋን ጠንካራና ኖ ቡልሽተር የሆነውን የአመራር ባህሪ እንደ ቫይረስ በቀልድ አነጋገር አዴ ማርበርግ ቢያጋባብን ኖሮ ምንኛ መታደል ነበር ይላል። በአገሪቱ ውስጥ ያሉ መሪዎች ሁሉ እንደሳቸው ወሬ አቁመው የብሔር አጥር ሰብረው በተግባርና በውጤት ላይ ብቻ ቢያተኩሩ አገሪቱ በአጭር ጊዜ ውስጥ ካለችበት ውጥንቀት ትወጣ ነበር። ትልቁ ቅርስ ግን የሰሯቸው መንገዶችና ህንጻዎች ብቻ አይደሉም። ትልቁ ቅርስ ዛሬ በኢትዮጵያ ገጠር የምትገኝ አንዲት ህፃን ልጅ መጽሐፍቷን አቅፋ ወደ ትምህርት ቤት ስትሄድ እኔም እንደ አዳነች አቤቤ አገሬን እምራለሁ ብላ እንድታልም ተስፋ መዝራታቸው ነው። ከአርሲ የጭቃ ትምህርት ቤት እስከ አዲስ አበባ ወርቃማው ከንቲባ ጽሕፈት ቤት አዳነች አቤቤ ስሞ ብቻ ሳይሆን ህይወቱ ራሱ የኢትዮጵያ ሴቶች የድል ታሪክ ነው። ሰናይ ጊዜ